በአዲስ አበባ የሰላምና የጸጥታ ስራዎች አስተማማኝ ደረጃ ላይ መድረሳቸው ተገለጸ። ባለፉት 9 ወራት በህብረተሰቡና በጸጥታ ኃይሉ ቅንጅታዊ አሰራር በአዲስ አበባ ከተማ አስተማማኝ ሰላምና ጸጥታ መስፈን መቻሉን የከተማዋ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ገለጹ። የሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የ2018 ባጀት ዓመት የ9 ወራት የእቅድ አፈጻጸም ግምገማ አካሂደዋል። በመድረኩ ላይ የተገኙት የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት አዲስ አበባ ከመቼም ጊዜ በላይ ዓለም አቀፋዊ ተወዳዳሪነቷ እየጨመረ መምጣቷን አስረድቷል። ለዚህ ስኬት ደግሞ ህብረተሰቡና በጸጥታ መዋቅሩ የተቀናጀ ጥረት የተገኘ አስተማማኝ ሰላም ቁልፍ ሚና ማበርከቱንም አስረድቷል። በተለይም በባጀት ዓመቱ አገር አቀፍና ዓለም አቀፍ ኩነቶች ያለምንም የጸጥታ ስጋት በስኬት መጠናቀቃቸው የከተማዋን ሰላም ማረጋገጫ መሆኑን ጠቁመዋል። ከጸጥታ ስራ ጎን ለጎን የከተማዋን የደንብ ጥሰቶችን ለመከላከል ሰፊ ስራዎች መከናወናቸውንም ኃላፊዋ ገልጸዋል። በጸጥታ መዋቅሩና በነዋሪው መካከል ያለው ትብብር መጠናከሩ ለደንብ ማስከበር ስራው ውጤታማነት መሰረት መሆኑን አብራርቷል። ኃላፊዋ በቀጣይ ትኩረት ስለሚደረግባቸው ጉዳዮች ሲያብራሩም መጪው 7ኛ ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ የጸጥታ ኃይሉ የሚጠበቅበትን ኃላፊነት ለመወጣት ዝግጁ መሆኑን አረጋግጧል። የጸጥታ መዋቅሩም የተጀመሩ ስኬታማ ስራዎችን በቁርጠኝነት በማስቀጠል ለከተማዋ ዘላቂ ሰላም እንዲተጋ አሳስበዋል። የኢትዮጵያ አየር መንገድ ለሰራተኞቹ ለኢትዮጵያውያንና ለመላው የአፍሪካ ሕዝቦች መኩሪያና ተስፋ መሆን መቻሉን የኩባንያው ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። ተቋሙ ለመላው ዓለም መደነቂያ መሆኑን ያነሱት ዋና ስራ አስፈጻሚው በ80 ዓመታት የጉዞ ታሪኩ ውስጥ ጥረቶች፣ የመንግስት ለውጦችና አስከፊ የበሽታ ወረርሽኞች ቢያጋጥሙትም በጽናት መዝለቅ መቻሉን ጠቁመዋል። ይህ ስኬት ሊገኝ የቻለው በየዘመኑ በነበሩ አመራሮች ብቁ መሪነት እንዲሁም በቁርጠኛ ሰራተኞች ድካምና መስዋዕትነት መሆኑን አቶ መስፍን አብራርቷል። እነዚህ ባለራዕይ አመራሮች አየር መንገዱን በሰው ኃይል፣ በመሰረተ ልማት፣ በአሰራርና በቴክኖሎጂ ሲገነቡ መኖራቸውንም አንስተዋል። አየር መንገዱ የአፍሪካ ህብረት በአዲስ አበባ እንዲመሰረት ካስቻሉ መሰረታዊ ምክንያቶች አንዱ ከመሆኑ ባለፈ ኢትዮጵያ የዓለም አቀፍ ተቋማት መናኸሪያ እንድትሆን ትልቅ አስተዋጽኦ አድርጓል። በተለይም ባለፉት 8 ዓመታት ውስጥ የተመዘገቡ ስኬቶች የአየር መንገዱን እድገት ወደ ላቀ ደረጃ እንዳሸጋገሩት ተገልጿል። የብሪክስ ሀገራት 67 በመቶ ንግዳቸውን በብሔራዊ ገንዘቦቻቸው እያከናወኑ ነው። የብሪክስ አባል ሀገራት የንግድ ትስስራቸውን ወደ አዲስ ምዕራፍ በማሸጋገር በአሁኑ ወቅት 67 በመቶ የሚሆነውን የንግድ ልውውጥ በራሳቸው ብሔራዊ ገንዘቦች እያከናወኑ ይገኛሉ። በአውሮፓውያኑ 2025 በጥምረቱ ሀገራት መካከል ያለው የንግድ ልውውጥ 1 ትሪሊዮን የአሜሪካ ዶላር መድረሱ ተገልጿል። በዚህ ግዙፍ የኢኮኖሚ እንቅስቃሴ ውስጥ በዩዋን፣ በሩፒ፣ በሩብልን በሌሎች ብሔራዊ ገንዘቦች የሚደረጉ ግብይት ከ2/3 በላይ መሆኑ የጥምረቱን የፋይናንስ ሉዓላዊነት ማረጋገጫ ተደርጎ ተወስዷል። በአባል አገራቱ መካከል ብሪክስ ብሪጅ የተሰኘ የራሳቸው የክፍያ ስርዓትና የዲጂታል ገንዘብ አጠቃቀምን ይፋ ለማድረግ እየተሰራ ይገኛል። ከዚህ ጎን ለጎን የብሪክስ ሀገራት የጂኦግራፊያዊ ርቀትን ለመቀነስ ሩሲያ ከኢራንና ሂንድ ጋር የሚያገናኘውን የሰሜን ደቡብ ኮሪደር እንዲሁም በቻይናና ብራዚል መካከል የሚዘረጋውን ትራንስ ውቅያኖስ ኮሪደርን ጨምሮ የተለያዩ የትራንስፖርት መሰረተ ልማቶችን በስፋት እየገነባ ነው። በተጨማሪም በጥምረቱ አገራት መካከል የእህል ግብይት ማዕከል ለማስራት የታቀደው ስራ የምግብ ዋስትናቸውን በራሳቸው እንዲቆጣጠሩና ከዓለም ገበያ የዋጋ መዋዠቅ እንዲጠበቁ ያደርጋቸዋል ተብሎ ይጠበቃል። በአሁኑ ወቅት የዓለምን 40 በመቶ የነዳጅ ምርትና 30 በመቶ የብረት ማዕድን
ክምችቶች የያዙት የብሪክስ አገራት በብሔራዊ ገንዘቦቻቸው ላይ የመሰረቱት ይህ የንግድ ትስስር የዓለምን የምጣኔ ሀብት ሚዛን በአዲስ መልክ እየቀየረ ነው ተብሏል።